ሰላም ጤና ይስጥልን ክብራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል ከዜናዎቹ ጋር እሊንሽ መልስለኝ በቅድሚያም ክልላዊ ዜናዎች የ10 ዓመት የኢኮኖሚ ለውጥን ከግብ ለማድረስ ፋይዳ ዲጂታል መታወቂያ ከፍተኛ አስተዋጽኦ አለው ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ በፋይዳ ዲጂታል መታወቂያ የምዝገባ ዘመቻ ማስጀመሪያ ዙሪያ የክልሉ ከፍተኛና መካከለኛ አመራሮች በተገኙበት የውይይት መርሃ ግብር ተካሂዷል ለዙሪካ ጀማል ዘገባ አያንቱ አህመድ በሐረሪ ክልል በፋይዳ ዲጂታል መታወቂያ የምዝገባ ዘመቻ ማስጀመሪያ ዙሪያ የክልሉ ከፍተኛና መካከለኛ አመራሮች በተገኙበት የውይይት መርሃ ግብር ተካሂዷል የግንዛቤ ማስጨበጫ መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ፋይዳ ዲጂታል መታወቂያ ዋና አስፈላጊነቱ መታወቂያው የአንድ ሰውን ሙሉ መረጃ በአንድ አገልግሎት ማሳለጥ በሚያስችል መልኩ የተዘጋጀ ነው ብለዋል በተቋም ደረጃ የሚጠቅመን ምንድነው በቃ አንድ ሰው አንድ መሆኑን የምናረጋግጥበትን ማየት ያስፈልጋል ባይዘው ከዚህ በኋላ እኛ እንደ አመራር ማየትና ማሰብ ያለብን አጭበርባሪዎች ከዚህ በኋላ ቦታ እንደሌላቸው በደንብ ሊገባን ይገባል ለምሳሌ አንድ የመንግስት ሰራተኛ ወይ ደግሞ አንድ አመራር የሆነ ቦታ ላይ አጭበርብሮ ሐረሪ ክልል ላይ አጭበርብሮ አማራ ክልል በሄድ አልታወቅም ሌላ ይችላል አብሮት የሚሄድ ነው ማለት ነው ከአንድ ካምፓኒ ወጥተ ሌላም ብትሄድ በመንግስት ውስጥም ሆነ ወደ ግልም ብትሄድ የሀገሪቷ ዜጋ እስከሆንክ ድረስ ማንነት ይታወቃል ድብቅ ማንነት ይዘ መንቀሳቀስ አትችልም ማለት ነው ስለዚህ ቆዳህን ብትቀይር ያው ትታወቃለህ ማለት ነው በተጨማሪም ከለውጡ ወዲህ ዲጂታል ኢትዮጵያን ከ2025 የተቀመጡ አቅጣጫዎች መካከል አንዱ መሆኑን ገልጸዋል የኢትዮጵያ ብሔራዊ መታወቂያ ምክትል ዳይሬክተር አቶ ኦላና አበበ ፋይዳ ዲጂታል መታወቂያ ዋና ዓላማው ያለውን የህዝብን መረጃ በጥልቀት ለማወቅ የሚኖረው ፋይዳ የላቀ መሆኑን ገልጸዋል በተያያዘም ዲጂታል መታወቂያ የመልካም አስተዳደር ችግርና የህገወጥ ስርዓትን ለመከላከል ከፍተኛ አስተዋጽኦ እንዳለው ጠቁመዋል ጊዜንና ወጪን በመቆጠብ አንፃር የማንነትን ማረጋገጥና የሰነድ ማረጋገጥ ሂደቶችን አውቶሜት ከማድረግም አንፃር ሰፊ ሚና የሚሰጥ አሰራር ነው ማለት ነው በተጨማሪም ደግሞ ከሌሎች ስርዓቶች ጋር እንደ ክልል ካላችሁ ስርዓቶች ጋር የሚተሳሰር የሚናበብ እና ኢንተሮፐረብል የሆነ ሲስተም ይሆናል ማለት ነው እንግዲህ እንደ ሐረሪ ክልል ሰፊ ስራዎችን እንደሰራችሁ ትላንት ማታ እንደገባን አይተናል ስፔሻሊ ከኮሪደሩ ጋር በተያያዘ ትልቅ ስራዎችን ሰርታችኋል ትልቅ የልማት ስራዎችን ኦልሞስት ሐረርን እንደ አዲስ እየሰራችሁበት ሁኔታ ነው ያለው ይሄንም ደግሞ ትልቅ ከበሬታ አለኝ ለአመራሩ ትልቅ ስራ ነው የተሰራው እንግዲህ ይሄ የሚሆነው የሰርቪሳችንን ደግሞ ሲምለስ የሆነ ኢንተሮፐረብል የሆነ ስርዓት ስንዘረጋና ለህብረተሰቡ የሚመጥን አገልግሎት ስንሰጥ ነው ማለት ነው ፋይዳ ዲጂታል መታወቂያ በሐረሪ ክልል በ2018 ዓመት ወደ 200,000 ነዋሪዎች ለማስመዝገብ መታቀዱን ገልጸዋል በግንዛቤ ማስጨበጫ መርሃ ግብሩ ላይ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ የሐረሪ ክልል ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን የብሔራዊ መታወቂያ ምክትል ዳይሬክተር አቶ ኦላና አበበና የክልሉ ከፍተኛና መካከለኛ አመራሮች ተገኝተዋል ሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗ ደስታን ከመፍጠር ባለፈ ያላቱን ቅርሶች ለዓለም ለማስተዋወቅና እውቅና የሰጠ መሆኑን የክልሉ አመራሮች ገለጹ ለቀጣዩ ትውልድ ስመጥር የሆነች ከተማን ለማስረከብ በቁርጠኝነት መሰራት እንዳለበትም አክለዋል አያንቱ አህመድ ሐረር የፍቅር የሰላምና የአብሮነት ተምሳሌት እንዲሁም ታሪካዊና የብዙ ድንቅና ውብ ቅርሶች ባለቤት መሆኗ ይታወቃል በትላንትናው ዕለትም በሆንግ ኮንግ በተካሄደው የዓለም የቱሪዝም ከተሞች ፌዴሬሽን ጉባኤ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ያቀረቡትን የአባልነት ጥያቄ ተቀባይነት በማግኘቱ ከተማዋም የዓለም ከተሞች ፌዴሬሽን አባል መሆኗ ይፋ ሆኗል በዚህም ከተማዋ የፌዴሬሽኑ አባል በመሆኗ ደስታንና ኩራትን የፈጠረባቸው መሆኑን ያነጋገርናቸው የክልሉ አመራሮች ገልጸዋል ሐረር የምትታወቅበትን የቀደመ ስሟን የሚመጥኑ ዘርፈ ብዙ የልማት ስራዎች እየተሰሩ መሆኑን ተናግረዋል አመራሮቹ አክለው ሐረር የዓለም ቱሪዝም ከተሞች አባል መሆኗ ለሀገሪቱ ኢኮኖሚና የቱሪዝም ፍሰቱን ለመጨመር የጎላ ፋይዳ እንዳለው ገልጸዋል እነተኔ በጣም
እንደ ሀረር ከተማ ነዋሪ በጣም ደስ ብሎኛል። ለምን ሀረር ያው የሚታወቅበት ካሁን በፊትም በዩኔስኮ የዓለም አቀፍ ቅርጽ መሆኗ የበጀጎልም ሌሎች ቅርጽ ላይም በዓለም አቀፍ ደረጃ የተመዘገበች እንደመሆኗ አሁን በቱሪዝም ደግሞ ያለን በዛ ደረጃ እኔ ትናንትና የተሰጠን እውቅና በጣም ደስ ብሎኛልና ሀረር ያው ነባር ከተማ ከሚባሉት ጥንታዊ ከሚባሉት ከተማዎች አንዱ ነውና ሀረርን ደግሞ በአሁኑ ጊዜ በአዲስ መልክ መልሶ የመስራት ስራ ነው እየተሰራ ያለው። በተለይ በክቡር ፕሬዝዳንታችን አማካይነት ጥሩ ስራዎች እየተሰሩ ነው ያሉት። በኮሪደር ልማት የጎል ውስጥ ለውስጥ የኮሪደር ልማትም ጥሩ ስራ እየተሰራ ነውና ሀረር በትክክልም የቱሪዝም አባል መሆኗን በዓለም አቀፍ ደረጃ ይገባናል የሚል ነገርም ስላለኝ እኔ በጣም ደስ ብሎናል። ከዚህ የበለጠ ሁሉም የክልሉ ነዋሪዎች ይህንን ሀረርን ላይ ያገኘን እውቅና የማንከባከብ የመጠበቅና የማስቀጠል ስራ ኃላፊነትም ያለብን ስለሆነ እኔ ደስ ብሎኛል የሚል ሀሳብ አለኝ። ኢትዮጵያ እንደ ሀገር ቅድም እንደተጠቀስኩት የማክሮ ኢኮኖሚ ችግሮችን ከምትፈታባቸው አንዱ ኢንዱስትሪ ቱሪዝም ነው። ቱሪዝም እስከሆነ ድረስ ደግሞ ቱሪዝምን በዓለም አቀፍ ደረጃ ፕሮሞት ማድረግ አለበት። ቱሪዝምን በአፍሪካ ደረጃ ፕሮሞት ማድረግ አለበት። ያንን ለማድረግ አሁን ሀረር የዓለም አቀፍ የቱሪዝም ፌዴሬሽን አባል መሆኗ ትልቅ ፋይዳ ነው። ሀገራችን የብሪክስ አባል ነች። የብሪክስ አባል መሆኗ ደግሞ ትልቅ ኢኮኖሚያዊ ፋይዳ አለው። በዛ መሰረት የኢኮኖሚ ፋይዳ ደግሞ ከቱሪዝም ኢንዱስትሪ ጋር የሚሳለጥ ነው። በዛው ልክ የሀረር የዓለም አቀፍ የቱሪዝም ፌዴሬሽን አባል መሆን ደግሞ ልክ እንደ ብሪክሱ የዓለም አቀፍ የቱሪዝም ፕሮሞሽን የሚያሳልጥ ነው። አሳለጠ ማለት ደግሞ ገቢው በዛ ልክ የሚያድግ ነው። የቱሪዝም ፕሮሞሽኑ አደገ ማለት ደግሞ የኢኮኖሚው እድገት አለ ማለት ነውና የትላንትናው ብስራት ዘርፍ ብዙ እትየሌሌ የሆኑ ፋይዳዎችን ያላቸው ስለሆነ እብን በሀገር አቀፍ ደረጃ እንኳን በኢትዮጵያ ደስ አለን ነው እንጂ የአንድ ክልል ጉዳይ አይደለም ማለት ነው። በእውነት ለመናገር የሀረር ውስጥ የሚገኘው ቱሪዝም ማዕከል የሆነው ጆጎል ብሔራዊ ቅርጽ ነው፣ የዓለም አቀፍ ቅርጽ ነው። የዓለም አቀፍ ቅርጽ ከሆነ ደግሞ ያንን ተመልክቶ የሚሆኑ ማንኛውም ክስተቶች የሀገር ነው የሚሆኑት። ይሄ እንደ ሀገርም ትልቅ ብስራት ነውና ሁላችንም እንኳን ደስ አለን የሚል ሀሳብ ነኝ። አመሰግናለሁ። በመጀመሪያ ያው ሀረር የቱሪስት ከተሞች ፌዴሬሽን የዓለም ቱሪስት ከተሞች ፌዴሬሽን አባል በመሆኗ በከፍተኛ ደረጃ ደስታ ተሰምቶኛል። ለመላው ክልላችን ነዋሪዎችም እንደዚሁም ለኢትዮጵያንም እንኳን ደስ ያለን ማለት እፈልጋለሁ። ይህ ምዝገባ በተለያዩ በቱሪዝም ረገድ ከፍተኛ ቦታ ያላቸው ታዋቂ ከተሞች አባልነት የያዘ በቱሪዝም ዘርፍ የሚሰሩ የተለያዩ ኤጀንሲዎችን የግል ተቋማትን ትስስር ሊፈጥር የሚችል ተቋማትን በአባልነት የያዘ መድረክ ላይ መቀላቀል ራሱን የቻለ ቱሪዝምን እድገት ሊያመጣ የሚችል ከመሆኑ አንፃር በጣም አስደሳች ነው። እውነት ለመናገር በጣም ነው ደስታ የተሰማኝ። ያው ሀረር በጣም የብዙ ቅርሶች ባለቤት የብዙ ታሪኮች ባለቤት መሆኗ ይታወቃል። ካሁን በፊትም በርካታ እውቅናዎችን እንዳገኘን እናውቃለን። የሚዳሰስ የማይዳሰስ ቅርሶች ባለቤት ናትና እንደ ኢትዮጵያ ሁለት ቅርሶችን ያላት የሚዳሰስና የማይዳሰስ ያላት ከተማ በመሆን ብቸኛው ከተማ ነች። ትላንትና ሁለት ደግሞ በሰማነው የዓለም አቀፍ የቱሪስት ከተማዎች ፎረም አባል መሆናችን በጣም ደስተኛ ነው ያደረገኝ። ለምን ይሄ ደግሞ በዓለም አቀፍ ደረጃ ያሉ በርካታ የቱሪስት መዳረሻዎች ስፍራ ውስጥ አንዷ ሆና የሀረርን የቱሪስት መስህብ ከመላው አገር ያሉ ዜጋ መጥቶ እንዲያዩ እንዲጎበኙ የራሱን ከፍተኛ ጠቀሜታ አለውና የዚህ ፎረም አባል መሆናችን እንደ ሀረሪ ክልል ነዋሪ እንደ አመራር በጣም ከፍ ያለ ደስታ ተሰምቶኛል። ይሄንን እንድንመዘገብ ደግሞ እውቅናውን እንድናገኝ በዛ የራሱ ጥረት ያስፈልጋልና በዛ በዓለም አቀፍ የቱሪስት ከተሞች ፎረም እንድንመዘገብ የራሳቸውን አስተዋጽኦ ያደረጉ ከክልላችን ክቡር ፕሬዝዳንት እንዲሁም የባህል ቅርስ ቱሪዝም አመራር እና ባለሙያዎች በሙሉ ምስጋና ላቀርብ ፈልጋለሁ። አመሰግናለሁ። አመራሩ አክለውም ሀረር ከለውጡ ማግስት ስሟን የሚመጥኑ ስራዎች በሰፊው በመሰራቱ አሁን ላይ ያገኘችው ያለው እውቅና ለነዚህ ድንቅ ስራዎች ምስክር መሆናቸው እውን ነው ብለዋል። እያንዳንዱ ህብረተሰብ በክልሉ እየተሰሩ ያሉ የልማት ስራዎችና የኮሪደር ልማቱን በባለቤትነት ልንጠብቀውና ልንከባከበው ይገባል ሲሉ መልእክታቸውን አስተላልፈዋል። ኢትዮጵያ ከተሞች አንዱና ጥንታይና ነባር ከተማ እንደመሆኗ
በተለይ ይህን ከተማ መልሶ የማልማት ስራ ነው እየተሰራ ያለው። መልሶ የመስራት ስራ ነው እየተሰራ ያለው። በአዲስ መልክ ከተማ ያለችበት ዝናውን የበለጠ የሚያጠናክር ስራ ነው እየተሰራ ያለውና ይህን የበለጠ አሁን እያገኘን ያለነው በቱሪዝም ሆነ በሌሎች ዘርፍም እያገኘን ያለነው ስራዎች አጠናክረን መቀጠል ነው። በተለይ አሁን ማህበረሰባችን አሁን ያሉ ነገሮች አንዱ ክልሉ መንግስት ሆነ መሪ ፓርቲ ይህን ክልል ወደፊት በማሳደግ ስራዎች ላይ በኮሪደር ልማት ይሁን በሌሎች የልማት ስራዎች በማህበራዊ እንበሉ በኢኮኖሚ እንበሉ በሁሉም መስክ ላይ ክልላችን አሁን ወደፊት እየተገሰገሰች ያለች እንደመሆኗ በዚህ ላይ እኔ ሁላችንም አጠናክረን መቀጠል ያስፈልገናል። በተለይ ክልሉ የጀመራቸው የኮሪደር ልማት የጀጎልም ሆነ ከጀጎል ውጪ ገጠር ኮሪደር ልማትም ጭምር ማህበረሰባችን በባለቤትነት የማሳተፍና ይህን የበለጠ ከተማን የማሳደግ ክልላችን የማሳደግ ስራ ላይ ሁላችን የሚጠበቅብን ኃላፊነት መወጣት ይጠበቅናል። በኢትዮጵያ ደረጃ የተደረገው የመንግስት ሪፎርም ለሐረሪ ክልል ዘርፈ ብዙ ለውጦችን ነው ይዞ የመጣው። ሐረር ሬኔሳንስ ውስጥ ገብታለች። ሐረር በእርግጥም ድሮም ከተማ ነበረች፣ ነገር ግን አሁን ደግሞ ዳግም ተወልዳለች። ሐረር በኮሪደር ልማት፣ ሐረር በኢኮኖሚ እንቅስቃሴ፣ ሐረር በቱሪዝም ምህዳር ስናያት ቀጣይ በኢትዮጵያ ያሉ ጄኔሬሽንን የሐረር ክልል ተወላጅ የሆኑ ጄኔሬሽኖችና ሐረር ክልል ነዋሪ የሆኑ ጄኔሬሽኖችን ያለፈው ጄኔሬሽን ባሳለጠው ተጋድሎ ትሩፋቱን የሚያገኙበት ፋይዳዎች የተገኙ ነው የሚል ሀሳብ አለኝ። ቢኮዝ ኦፍ በሐረር ክልል እየተደረጉ ያሉ ፕሮጀክቶች የኮሪደር ልማቶች ከተማን ከገጠር የሚያስተሳስሩ፣ ገጠርን ከከተማ የሚያስተሳስሩ፣ የከተማን ሮድ ኔትወርክ የሚያሰፉ፣ የከተማን ገጽታ የሚያሳድጉ ቅድም ላልነውም የቱሪዝም ፕሮሞሽን ትልቅ ፋይዳ ያላቸው በአገር አቀፍ ደረጃም ገጽታ ግንባታ ላይ በጣም ሲሪየስሊ ዲቨሎፕ የሆነች የሐረር የኮሪደር እንቅስቃሴ የኮሪደር ልማትን ቶት ኢሴንስ እና ቶቱን ይዞ እየሄደ ያለ ከሀገር ግንባታ ጋር ሲሪየስሊ የተገናኙ ናቸውና የለውጡ ትሩፋት እንዲህ የሚባሉ ነገሮች አይደሉም። ይሄንን ለውጡን ትሩፋት ግን ማስቀጠል ያስፈልጋል። ኢኮኖሚያዊ ፋይዳ አለው፣ ፖለቲካዊ ፋይዳ አለው፣ ማህበራዊ ፋይዳው በጣም ሰፊ ስለሆነ ቀጣይነት ባለው መልኩ ስርዓት ገንብተንለት የሚሄድ ካልሆነ በስተቀር ፋይዳው በተጨባጭ ታንጂብል በሆነ መልኩ ኢትዮጵያ ውስጥም ሐረር ውስጥም እየታየ ያለ ስለሆነ ክልላችን ዳግም ሬኔሳንስ ውስጥ ገብታለች፣ ዳግም እየተወለደች ነው ያለችውና ለዚህ ደግሞ ሁሉም ዜጎችም የክልሉ ነዋሪም የክልሉ መንግስትም ትልቅ ድርሻ እያደረገ ነው ያለው። ሐረር እንደሚታወቀው የሶስት የዩኔስኮ ሽልማቶች ባለቤት ነች። የሰላም የአብሮነትና የመቻቻል ከተማ ባለቤት ነች። የዛም ከዩኔስኮ እንትን አግኝታለች፣ ምንድነው ሰርቲፊኬት አግኝታለች። በሁለተኛ ደረጃ ደግሞ በዓለም የቅርስነት የቅርስ ከተማነት ጀጎልን አስመዝግባለች። በሶስተኛ ደረጃ ደግሞ የሸዋሊድ በዓልን በማይዳሰሱ የዓለም ቅርሶች ምድብ አስመዝግባለች። እነኚህ ዋናው ታርጌታቸው ሐረር ይበልጥ እንድትታወቅ ይበልጥ ያላት ቅርሶች ጎልተው እንዲወጡ እንደገና ደግሞ ለጥናትና ምርምርም ሰፊ መድረኮች እንዲመቻቹ ቅርሶች እንደገና ተጠብቀው ለትውልድ እንዲተላለፉ ከዛም በተጨማሪ ደግሞ ለቱሪዝም ምቹ እንድትሆን የበኩሉን ሚና ይጫወታል። በተጨማሪም ደግሞ እነኚህ የትውውቅ መድረኮች እነኚህ የሪኮግኒሽን መድረኮች ለቱሪዝሙ በከፍተኛ ደረጃ ፍሰትን ይጨምራሉ። የቱሪዝም ፍሰት ጨመረ ማለት ደግሞ በክልላችን ያለው በቱሪዝሙ ተጠቃሚ የሚሆኑ ህብረተሰቦችም እንደዛው ይጨምራሉ እና ኢኮኖሚያዊ ፋይዳ ይኖረዋል። ቅርስን ከመጠበቅ አኳያም የራሱ ፋይዳ ይኖረዋል። ከዚህም በተጨማሪ ደግሞ የሌሎች ከተሞችን የቅርስ ከተሞችን የቱሪዝም ከተሞችን ያላቸውን ልምድ እነሱ ያገኙትን ልምዶች በትስስር መልኩ ከነሱም በትንሹ ምንድነው በቀላሉ መቅሰም የምንችልበትን መድረክ ይፈጥርልናል። ዘርፈ ብዙ ጥቅሞች አለው ማለት እንችላለን። እውነትን ለመናገር ሐረር የማንሰራራት ዘመን ላይ ነች ማለት ይቻላል። በርካታ በየዘርፉ በርካታ ስኬቶች የተመዘገቡ ይገኛሉ። በኮሪደር ልማቱ በየአካባቢው በርካታ ስኬቶች የተመዘገቡ ይገኛሉ። የቱሪስት መዳረሻዎችን ደግሞ እንደ ሐረር ደግሞ ያለንን ባህል ቅርስ በደንብ የመጠበቅ የመንከባከብ አሁን ለምሳሌ ጀጎል የዓለም አቀፍ ቅርስ ነው።
ብሎ ተመዝግቧልና ያንን ቅርስ ከቅርስ ተርታነት ራሱ ሊወጣ የሚችልበት አጋጣሚዎች ነበሩ ያ እንዳይሆን ደግሞ በክልላችን አመራር ቁርጠኝነትና ትኩረት ሰጥቶ በመስራት ያ ቅርስ የበለጠ እንዲያምር እንዲጠበቅ ለትውልድ ወደ ትውልድ እንዲሸጋገር ከማድረግ የጀጎል የውስጥ ለውስጥ መንገድ በከተማና በገጠር የሚካሄዱ የኮሪደር ልማት ስራዎች በርዕሰ መስተዳድር አቶ ኦርዲን በድሪ ቁርጠኝነትና ክትትል ታግዞበት ከተማዋ ውብ ጽዱና ለቱሪስት ምቹ የማድረጉ ስራ ተጠናክሮ ቀጥሏል። ወጣቶች የለውጡ ትሩፋቶችን በመጠበቅ ለሀገር ኢኮኖሚና ማህበራዊ እድገት የበኩላቸውን ሊወጡ እንደሚገባ ተገለጸ። የብልጽግና ፓርቲ ሁለተኛ ጉባኤ ውሳኔዎች ዙሪያ የድሬ ጠያራ ሐኪምና ሶፊ ወረዳ ወጣቶች ክንፍ የጋራ ውይይት አካሂደዋል። ለአብዲ ኡስማን ዘገባ በቴሌቪዥን ደሴ የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎች የወጣቶች ክንፍ ሚና ምን መሆን አለበት በሚል የድሬ ጠያራ ሶፊና ሐኪም ወረዳ ወጣቶች የጋራ መድረክ አካሂደዋል። በመድረኩ ላይ ንግግር ያደረጉት የክልሉ ብልጽግና ፓርቲ ወጣቶች ክንፍ ኃላፊ ሙስጠፋ ኢሊያስ ወጣቶች የለውጡ ትሩፋቶችና ስኬቶችን ለማስቀጠልና የሀገርን ኢኮኖሚ ማህበራዊና ፖለቲካዊ እንቅስቃሴዎች ላይ ሚናቸውን ለመወጣት በትኩረት ሊሰሩ እንደሚገባ ገልጸዋል። ወጣቶች በተለይ ክልላችን የምትታወቅበትን ሰላም መቻቻልና አብሮነት እሴቶችን ከማጠናከር አንጻርም የበኩላቸውን ኃላፊነት ሊወጡ ይገባል ሲሉም ተናግረዋል። ወጣቶች በሚያገኙት አጋጣሚ ሁሉ ተጠቅመው በኢኮኖሚ አቅማቸውን ሊያጠናክሩ ይገባል ሲሉም አስታውሰዋል። መንግስት ለወጣቶች የሥራ ዕድል ፈጠራ ለማስፋፋት ሰፊ ስራ እየሰራ መሆኑንም ገልጸዋል። ወጣቶች በክልሉ በኢኮኖሚ ዘርፍ ተጠቃሚ እንዲሆኑ እየተሰራ መሆኑን የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ ገልጸዋል። የመንግስት ተቋማት ዜጎች ከመንግስት የሚያስፈልጋቸውን አገልግሎቶች በሚፈልገው ደረጃ መስጠት ይጠበቅባቸዋል ሲሉ የሐረሪ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ዚነት ዩሱፍ አስገነዘቡ። የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ለወረዳ አመራሮች በትላንትናው ዕለት የግንዛቤ ማስጨበጫ ስልጠና ሰጥቷል። ያብስራ ሰገድ የሐረሪ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ለወረዳ አመራሮች የአገልግሎት ስታንዳርድን በሚመለከት ግንዛቤ ሰጥቷል። መድረኩን በንግግር የከፈቱት የተቋሙ ዋና ኃላፊ ወይዘሮ ዚነት ዩሱፍ አሁን ላይ የተሰጡ ያሉ የመንግስት አገልግሎቶች ላይ የሚታየውን መለያየት ሙሉ በሙሉ ለመቅረፍ ወጥነት ባለው መልኩ የአገልግሎት አሰጣጥ ስታንዳርዱን መተግበር እንደሚገባ አስገንዝበዋል። የመንግስት አገልግሎትን በተቀመጠው የአገልግሎት ስታንዳርድ መሰረት በመስጠት ተገልጋዩን ማህበረሰብ ማርካት እንደሚገባ ወይዘሮ ዚነት አቅጣጫ ሰጥተዋል። የለውጡን ቀጣይነትና ውጤታማነት ለማረጋገጥና መልካም አስተዳደርን ለማስፈን በሚደረገው ጥረት ውስጥ ተገልጋዩ ከእቅዱ ጀምሮ በማሳተፍ በባለቤትነት እንዲሳተፉ በማነቃቃትና ተሳትፎን ተጠቃሚነቱን በማረጋገጥ መሰረት የተሻለ ውጤት እንደሚያመጣም ተገልጿል። የኪራይ ሰብሳቢነት አመለካከትና ተግባራት መንስኤ የሆኑ ከነሱ የሚመነጭ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን ለማዳከምና ለማክሰም አይነተኛው መሳሪያ መሆኑን ጠንቅቆ መረዳት እንደሚገባም በመድረኩ ተነስቷል። የሐረሪ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ብርሃኑ ሁንዴ ከዚህ ቀደም የአገልግሎት ስታንዳርዱን መሰረት በማድረግ አገልግሎት ይሰጡ የነበሩ ወረዳዎችን እንዲሁም ስታንዳርዱን ሳይከተሉ አገልግሎት የሚያቀርቡ ወረዳዎች መኖራቸውን በመጥቀስ ይህ ወጥነት አለመኖሩ ማህበረሰቡን ለእንግልት እንደሚዳርግ አመልክተዋል። ይህም በወረዳ ወጥነት አለመኖሩ ክፍተቶች በመቅረፍ ሁሉም ወረዳዎች በተቀመጠው የአገልግሎት ስታንዳርድ መሰረት የመንግስት አገልግሎት መስጠት እንዳለባቸው ማስታውቀዋል። ተቋማቱ የሚሰጡትን አገልግሎት በሚፈለገው ደረጃ ለተገልጋዮች ለመስጠት በሚያስችለው የለውጥ መሳሪያ በሆነው በዜጎች ቻርተር አገልግሎት መስጠት ሊችሉ እንደሆነም ተገልጿል። ለዚህም ወረዳዎች የዜጎች ቻርተር በማዘጋጀትና ጥቅም ላይ በማዋል የዜጎች የልማትና የመልካም አስተዳደር ፍላጎትና በመንግስት አገልግሎት አሰጣጥ ሂደት መካከል ሊከሰቱ የሚችሉ ክፍተቶችን ለማጥበብ የተሻለ ውጤት እንደሚኖረውም ተመላክቷል። በእለቱም ስታንዳርዱን በሚመለከት ዝርዝር ግንዛቤ ለወረዳ አመራሮች የተሰጠ ሲሆን በቀጣይም በየወረዳው ስታንዳርዱን ተግብረው የመንግስት አገልግሎት እንዲሰጡ የስራ መመሪያም ተሰጥቷል። በመጨረሻም የመንግስት አገልግሎቱ በስታንዳርዱ መሰረት በአግባቡ እንዲሰጥ ተቋሙ አስፈላጊውን የክትትልና ድጋፍ ሂደቱን እንደሚያጠናክር የተገለጸ ሲሆን አገልግሎቱ ወጥ በሆነ መልኩ በስታንዳርዱ መሰረት እንዲሰጥ የስራ መመሪያ መሰጠቱን ከቢሮ ያገኘነው መረጃም ይጠቁማል። ድንበር የለሽ የሐረር ልጆች መረጃጃ ማህበር በክልሉ በትምህርት ቤቶችና ለህብረተሰቡ እያደረገ ያለውን ድጋፍ አጠናክሮ የሚያስቀጥል መሆኑ ተገለጸ። ማህበሩ በሐረር የሽመቤት አንደኛ ደረጃ ትምህርት ቤት ለ100 ተማሪዎች የማዕድ ማጋራት መርሃ ግብር አካሂዷል። ለትግስት በለጠ ዘገባ በሄሌም ደሴ
ድንበር የለሽ የሐረር ልጆች መረዳጃ ማህበር በሐረር የሽመቤት ትምህርት ቤት በሐረር የሽመቤት አንደኛ ደረጃ ትምህርት ቤት ለ100 ተማሪዎች የማዕድ ማጋራት መርሃ ግብር አካሂዷል። የድንበር የለሽ ሐረር ልጆች ማህበር የሐረሪ ክልል አስተባባሪ መምህር ፍቃዱ ተፈራ ማህበሩ በክልሉ የልማት ስራዎች እንዲሁም የተለያዩ የድጋፍ ስራዎችን እየሰራ መሆኑን ገልጸዋል። ማህበሩ የክልሉ ትምህርት ቢሮ ያካሄደ ያለውን የተማሪዎች ምገባ ለመደገፍ በሽመቤት አንደኛ ደረጃ ትምህርት ቤት የምገባ ስራ ማስጀመሩንም ተናግረዋል። በሌሎችም ትምህርት ቤቶች የተማሪዎች ምገባውን ማስፋፋት የሚፈልጉ መሆኑን ጠቁመው ሌሎችም ከነሱ ጋር በቅንጅት መስራት እንዲችሉ ጥሪ አቅርበዋል። በዚህ ፕሮግራም ምንም እንኳን የችግሩ ስፋት አሳሳቢና ከፋ ቢሆንም የክልሉ አመራርና ትምህርት ቢሮ የሚያደርጉትን ጥረት ለማገዝ የሚያስችል በሸንኮር ወረዳ ትምህርት ቤት ስር በሚገኘው የወይዘሮ የሽመቤት ትምህርት ቤት የምገባ ፕሮግራም ለመጀመር እነሆ ዛሬ ዝግጅት አድርገን እናንተም እየተካፈላችሁ እንዳላችሁ በአይን የሚታይ ነው። ችግሩ እንደሚታወቀው የጎላ በመሆኑ ማህበሩ ካለበት የፋይናንስ እጥረት አንፃር ይህ ተግባር በሌሎች ትምህርት ቤቶች ለማስጀመር ያቅም ውስንነት በመኖሩ የማህበሩ አባላት፣ ደጋፊዎች፣ ተባባሪዎችና ለጋሽ ድርጅቶች በዚህ አጋጣሚ ድጋፍ እንድታደርጉልን በእነኚህ ቁርስ ሳይበሉ በባዶ አፋቸው ወደ ትምህርት ቤት በሚመጡ ህፃናት ስም እንማጸናለን። ይህ ጅምር የምገባ ፕሮግራም በሌሎች ትምህርት ቤቶች ለማድረስ የዛሬው ቀን ቃል ኪዳናችንን የምናድስበት ቀን መሆኑን እናረጋግጣለን። በስነ ስርዓቱ ላይ የክልሉ ትምህርት ቢሮ ወክለው መልእክት ያስተላለፉት አቶ አረባሊ ማህበሩ በዘርፉ ያለውን ውስንነት ተመልክቶ ይህን ድጋፍ በማድረጉ ምስጋናቸውን አቅርበዋል። በክልሉ 38000 ተማሪዎች የምገባ መርሃ ግብር ተጠቃሚ መሆናቸውን የገለጹት አቶ አረብ ተማሪዎች ያለ ሐሳብ ትምህርታቸው ላይ ማተኮር እንዲችሉ ያደረገ መሆኑንም ተናግረዋል። እንደ ሐረሪ ክልል ከ38000 ተማሪዎች በላይ የትምህርት ቤት ምገባ ተጠቃሚዎች ናቸው። ዘንድሮ ደግሞ ከሌላው ለየት የሚያደርገው ሙሉ አመት እንመግባለን ብለን እስካሁን ያለ ምንም ክፍተት ምገባዎቹ እየተከናወኑ ነው። የክልሉ መንግስት ይሄንን ኃላፊነት ሲወስድ ዋናው ትልቁ ነገር ሌሎች ባለድርሻዎችም ከጎኔ ናቸው ብለው ነው። ይሄ ከዚህ ጋር ተያይዞ እነኚህ 38000 በላይ ተማሪዎች በ67 ትምህርት ቤቶች ላይ ምገባ ያከናወነ ነው። የክልሉ መንግስት ከ30 ሚሊዮን ብር በላይ መድቦ ነው። ይሄ ክልሉ ሊመሰገን ይገባል። እንደ ሐረር ድንበር የለሽ ምርጥ ልጆችም ደግሞ በዚሁ አጋጣሚ ከጎናችን ስለቆሙ በጣም ነው ማመሰግናለሁ። ሽመቤት አንደኛ ደረጃ ትምህርት ቤት ርዕሰ መምህርት በላይ ለገሰ በበኩላቸው የተማሪዎች ምገባው መጠነ ማርፈድን የቀነሰ መሆኑንና ተማሪዎች ትምህርታቸው ላይ እንዲያተኩሩ ትልቅ ፋይዳ አለው ብለዋል። ማህበሩ ላደረገው ድጋፍም አመስግነዋል። ተማሪዎቻችን በምግብ እጦት ምክንያት የማርፈድ የመቅረት ምልክቶች ተማሪዎቻችን ላይ ታየለ እንዲሁም የውጤታቸው መቀነስ ከዛሬ ጀምሮ የሽመቤት ተማሪዎች ለ100 ተማሪዎች ምገባ እንዲደረግ ተደርጓል። ይሄም የተደረገው በድንበር የለሾች ነው። 100 አይደለም እኛ 106 ልጆች በጣም የባሰባቸው ለይተን ነው እዚህ ጋር ያወጣነውና ከዛሬ ጀምሮ የመቅረት አዝማሚያ የማርፈድ የውጤት ማነስ የሽመቤት ትምህርት ቤት ተማሪዎች ላይ ትምህርት ቤቱ ምግብ መዘጋጀቱ ያስደስታቸው መሆኑን ገልጸው ትምህርታቸው ላይ እንዲያተኩሩ ያደረጋቸው መሆኑንም ተናግረዋል። ሲላል በብዛት ተማሪዎቻችን ላይ ያሉትን ችግሮች ይቀርፍልናል። አሁን ለምሳሌ አንዳንድ ተማሪዎች ከቤታቸው ምግብ ሳይበሉ ይመጡና ክፍል ውስጥ ይርባቸዋል። ከዛ ራባቸውን ለመርሳት ብለው ይተኛሉ። በዛን ሰዓት ደግሞ ከትምህርታቸው ይስተጓጎላሉ። በፈተና ሰዓት ጥሩ ውጤት ለማምጣት ይቸገራሉ። ደግሞ አንዳንድ ተማሪዎች ደግሞ ምግብ እስኪደርስ ምግብ እስኪበስል ያረፍዳሉ። በዛን ሰዓት ትምህርት ያመልጣቸዋል። ይሄ ደግሞ ይሄን ሁሉ ችግር ቀርፎልናል። ዛሬ በመጀመሩ በጣም ደስ ይላል። ምክንያቱም ብዙ ተማሪዎች እንደዚህ አይነት ነገር ሲኖር ደስተኛ ይሆናሉ። ሐሳባቸውን ጥለው ወደዚህ ነው የሚመጡት። ወላጅም ልጅ ያልበላም ልጅ ይበላች ብሎ ልብ ወደዚህ አይሆንም አይጨነቅም። እዚህ ሲመጣ እንደሚመገብና ደስተኛ እንደሚሆን ነው የሚያስበው። ምገባው በጣም ደስ ነው የሚለው። በሌሎች ተማሪዎችም ሆነ በእኛ ተማሪዎች በእኛ አርፋጆችና አሁን አንዳንድ እቤት ሳይበሉ የሚመጡና ተርበው የሚመጡ ልጆች ያሉ እነሱ እዚህ በልተው ወደ ትምህርታቸው ትኩረት ወደ ትምህርታቸው አርግተውና ትምህርታቸውን በደንብ ተከታትለው ጥሩ ውጤት እንዲያመጡ የሚያደርግ ገዛ እንደተደረገ ማህበሩ በትምህርት ሴክተሩ ላይ የተለያዩ ድጋፎችን ያደረገና በቀጣይም አጠናክሮ የሚቀጥል መሆኑንም ተገልጿል።
ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሻግረናል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ከጅቡቲ የመሰረተ ልማትና ኢኩዊፕመንት ሚኒስትር ሐሰን ሐሙድ ኢብራሂም ጋር ውይይት አድርገዋል። በሌላ ዜና ከ27 ቢሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ መደረጉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። እኛና መሰል ሀገር አቀፍ ዘገባዎችን ሲሳይ ዘሪሁን እንደሚከተል ያቀርባቸዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ከጅቡቲ መሰረተ ልማትና ኢኩዊፕመንት ሚኒስትር ሐሰን መሐመድ ኢብራሂም ጋር ውይይት አድርገዋል። በውይይታቸውም ሁለቱ ሀገራት በመሰረተ ልማት ለማስተሳሰር የተጀመረው የዲኬል ኃላፊ መንገድ ፕሮጀክት ግንባታም ሂደት እንዲሁም በቀጣይ ምዕራፍ የሚሰሩ ስራዎች ላይ መክረዋል። በተጨማሪም በቅርቡ በአራቱ የቀጠናው ሀገራት ስምምነት ይፋ የሆነው የኮሪደር ማኔጅመንት ባለስልጣን በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድና የአፍሪካ ህብረት ተበበር ማዕቀፎች ውስጥ እንዲካተትና ኢኮኖሚያዊ ትስስሩን ማጉላት በሚቻልበት ሁኔታ ላይ ሐሳብ መለዋወጣቸውን የውጭ ጉዳይ ሚኒስቴር መረጃም ያመለክታል። ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የታየባቸው ምርቶች እንዲወገዱ መደረጉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በዓልን ምክንያት በማድረግ ለገበያ የሚቀርቡ የተለያዩ ምርቶች ላይ ጥራትና ደህንነት ለማረጋገጥ ክትትልና ቁጥጥር እየተሰራ መሆኑንም ባለስልጣኑ ገልጿል። በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ ሃይማኖታዊ በዓላት መካከል አንዱ የሆነው የፋሲካ በዓል የፊታችን እሁድ ይከበራል። ባለስልጣኑም የምግብ ኢንስፔክሽንና ህግ ማስፈጸም ስራ አስፈጻሚ አቶ ሙላቱ ተስፋዬ እንዳሉት ለህብረተሰቡ የሚቀርቡ ምርቶች ጥራትና ደህንነታቸው የተጠበቀ መሆኑን ለማረጋገጥ ክትትልና ቁጥጥር እያደረገም ይገኛል ነው ያሉት። ባለስልጣኑ በዓሉ ከመድረሱ አስቀድሞ ባደረገው ጥናትና ፍተሻ እንዲሁም ከህብረተሰቡ በደረሰው ጥቆማ ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ መደረጉን አስታውቀዋል። በተለይም ከበዓል ጋር ተያይዘው በስፋት ገበያ ላይ በሚውሉ እንደ ቅቤ፣ ማርና ዘይት ምርቶች ላይ የተለያዩ ትኩረት መደረጉ ነው ያስረዱት። ከምግብ ደህንነት መጓደል ጋር በተያያዘም ባዕድ ነገሮች ከመቀላቀል በተጨማሪ በአያያዝ ችግር ብልሽት እንደሚያጋጥም አንስተዋል። ህብረተሰቡን ምርቶችን በተመለከተም አጠራጣሪ ችግሮች ካጋጠሙ በስልክ ባለስልጣኑ ነፃ የስልክ መስመር 8482 ወይም ለጸጥታ አካላት አፋጣኝ መረጃ እንዲሰጡም መልእክታቸውን አስተላልፈዋል። የፌደራል ቤቶች ኮርፖሬሽን የ3D ኮንስትራክሽን ቴክኖሎጂ ወደ ሀገር ለማስገባት በዘርፉ እውቅናን ካተረፈው ከኦስትሪያው ግዙፍ የግንባታ ቴክኖሎጂ አቅራቢ ባውሚንት ግሩፕ ከተባለ ኩባንያ ጋር ተስማምተዋል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማል በኦስትሪያ ዎፊንግ ከተማ ከግንባታ ቴክኖሎጂ አቅራቢው ኩባንያ ከፍተኛ የሥራ ልምድ ኃላፊዎች ጋር የ3D ኮንስትራክሽን ፕሪንት ኮርፖሬሽኑ ተግባራዊ ለማድረግ በሚችልባቸው ጉዳዮች ላይ ምክክርን አድርገዋል። አቶ ረሻድ ከማል ኮርፖሬሽኑ ለጀመረው ዘመናዊ ግንባታ ቴክኖሎጂ ማስፋትና ማላመድ ስትራቴጂክ ትግበራም በተጨማሪ ተሞክሮ ለመቀመር በጀርመን ሙኒክ ከተማ በተሰናዳው የኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን ላይም ተሳትፈዋል። የአሁኑ ስምምነትን ተከትሎ የ3D ኮንስትራክሽን ፕሪንት የግንባታው ቴክኖሎጂ ኮርፖሬሽኑ ለኢትዮጵያ ኮንስትራክሽን ኢንዱስትሪም ያስተዋወቀው ሶስተኛው ዘመናዊ የግንባታ ቴክኖሎጂ መሆን ያስችላል ተብሎም ይጠበቃል። በኦሮሚያ ክልል የተፋሰሰ ልማት ስራ የአካባቢውን ስነ ምህዳር ከማስጠበቅ ባለፈ በግብርና ምርትና ምርታማነት እድገት ላይ ተጨባጭ ውጤት ማምጣቱን የክልሉ ግብርና ቢሮ ገልጿል። የቢሮው ምክትል ኃላፊ አቶ ሊያስ ከድር እንደገለጹት በህዝቡ ንቅናቄ የተጀመረው የተፋሰሰ ልማት ስራ ሳይንሳዊ አሰራርን ተከትሎ እንዲከናወን ከክልሉ ጀምሮ እስከ ወረዳ ድረስ ያሉ የዘርፉ ባለሙያዎችና አመራሮች ድጋፍና ክትትል ሲያደርጉ መቆየቱን ተናግረዋል። በክልሉ 6400 ተፋሰሶችን መሰረት
ያደረገ 3.3 ሚሊዮን ሄክታር መሬት የሚሸፍን የተፋሰስ ልማት ስራ ከ60 ቀናት በህዝብ ንቅናቄ መከወኑንም ገልጸዋል። በክልሉ ባለፉት ዓመታት በተከናወኑ የተፋሰስ ልማት ስራዎች በምስራቅና ምዕራብ ሐረርጌ ዞኖች ደርቀው የነበሩ የሐረማያና ጨርጨር ሐይቅን ጨምሮ ወንዞችና ጅረቶች የተመለሱም ሲሆን አሁን ላይ የመስኖ ልማት አገልግሎት እየዋሉም ይገኛሉ ብለዋል። እንዲሁም በተፋሰስ ልማቱ በቡና በፍራፍሬ በደን ልማት በሰብል ልማትና በስነ ምህዳር ጥበቃም ተጨባጭ ለውጥ መጥቷል ሲሉም ገልጸዋል። በዘርፉ ለወጣቶችና ለሴቶች የስራ ዕድል አማራጭ መሆኑን የገለጹት ምክትል ቢሮ ኃላፊው በተፈጥሮ ሀብት ጥበቃና እንክብካቤ በእንስሳት መኖ በንብ ማነብና በማር ማልማት በእንስሳት እርባታና ማደለብ በባለቤትነት ተረክበው እያለሙ ስለመሆኑም አንስተዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እንግዲህ መስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።